ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። የዛሬው ዝግጅታችን ዛሬ የቀብር ስነ ስርዓታቸው በቅድስት ሥላሴ ካቴድራል የተፈጸመው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የነበሩት አቶ ዘገየ አስፋውን ከእሳቸው ጋር ተያይዞ የሚታወሰውን መሬት ላራሹንና የመሬት ስሪትን በጨረፍታ ይመለከታል። ኮሚሽነር ዘገየ አስፋው ከአባታቸው አቶ አስፋው አብዲ ብሩና ከእናታቸው ከወይዘሮ ሙሉ ዳዲ በ1934 ዓ.ም በምዕራብ ሸዋ እንደተወለዱ የህይወት ታሪካቸው ያስረዳል። ኮሚሽነር ዘገየ አስፋው ከየካቲት 2014 ዓ.ም ጀምሮ ህይወታቸው እስካለፈበት ግንቦት 3 2018 ዓ.ም ድረስ በኢትዮጵያ ሀገራዊ ምክክር ኮሚሽን በኮሚሽነርነት ሲያገለግሉ ቆይተዋል። ኮሚሽነር ዘገየ ባደረባቸው ህመም በተወለዱ በ84 ዓመታቸው ግንቦት 3 2018 ዓ.ም ምሽት ከዚህ ዓለም በሞት ተለይተዋል። የኮሚሽነር ዘገየ አስፋው ስርዓተ ቀብር የኮሚሽኑ ኮሚሽነሮችና ባለሙያዎች፣ ከፍተኛ የመንግስት ኃላፊዎችና እንዲሁም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው በተገኙበት በቅድስት ሥላሴ ካቴድራል ዛሬ ግንቦት 6 2018 ዓ.ም መፈጸሙን የምክክር ኮሚሽኑ መረጃ ያመለክታል። አቶ ዘገየ በኋለኛው ዘመናቸው ከምክክር ኮሚሽኑ ጋር በተያያዘ ይታወቁ እንጂ በተለምዶ የሽግግር መንግስት ወቅት በሚባለው ከ1983 እስከ 1984 ዓ.ም ባለው ጊዜ የግብርና ሚኒስትር ሆነው በማገልገል እንዲሁም ሁንዴ የተባለ መንግስታዊ ያልሆነ ድርጅት በመመስረት በግብርናና በአካባቢ ጥበቃ ዘርፍ በርካታ ስራዎችን በማከናወንም ይታወቃሉ። ከነዚህ ሁሉ በላይ በጉልህ የሚታወቁበት ግን በታሪካዊው የመሬት ላራሹ የፖሊሲ ለውጥ ውስጥ ትልቅ ሚና ከነበራቸው ሰዎች አንዱ በመሆናቸው ነው። Land tenure system. We can divide the tenure system into three major portions. The first type of land tenure is the so-called communal land holding system, which is prevalent in the five northern provinces, regions of Ethiopia, namely Gojam, Begemder, Tigray, Wollo, and Eritrea. The second type of land tenure is the so-called private land holding system, and this prevails in the 8 southern, southwestern, and eastern regions of the country. The third type of the land tenure system is the so-called nomadic land tenure system, which prevails in almost all lowland regions of the country. The problems in each of these land tenure systems varied. In the northern communal land holding system, the dominant problem is land fragmentation as a result of residual rights of any claimant who can trace his origin to this area. Fragmentation is the major problem of the communal land holding system. ይህንን ትግላቸውን የሚያከብሩና በጀግንነት የሚዘክሯቸው ብዙዎች እንዳሉ ሁሉ የመሬት ላራሹን አዋጅ ስለሚቃወሙ የሚቃወሟቸው ከሕግና ስርዓት ይልቅ አብዮታዊ እርምጃን በማበረታታት ለጥፋት ዳርገውናል በሚል አምርረው የሚተቿቸውም ብዙዎች ናቸው። ምንጊዜም ሚዲያ ለኮሚሽነር ዘገየ ቤተሰቦች፣ ወዳጅ ዘመዶችና ባልደረቦች መጽናናትን እየተመኘ የወቅቱ የመሬት ስሪትንና ተያያዥ ጉዳዮችን በተመለከተ ከሌላው ባለታሪክና የአቶ ዘገየ የሥራ ባልደረባ ከነበሩት ፕሮፌሰር አለማንተ ገብረስላሴ ጋር አድርገነው የነበረውን ውይይት የተወሰነ ክፍል ለትውስታ እንጋብዛችኋለን።
የመሬት ጥናት መምሪያ የሚባለው 4 ኪሎ ከጡረታ ሚኒስቴር ግቢ ውስጥ ነበረ። አንዲት ትንሽ እንትን ናት፣ ቤት ናት ለዛ መስሪያ ቤት የተሰጠው እና በጊዜው ከአለማያ ኮሌጅ በብዛት ከአለማያ ኮሌጅ የተቀጠሩ ምሩቃን ነበሩ የሚገኙበት። አሁን በህይወት ካሉት ለምሳሌ ፍቃዱ ዋቅጅራ የሚባል አሁንም ቨርጂኒያ ኖርዝ ቨርጂኒያ ውስጥ እንዳለ አውቃለሁ። ብዙዎቹ አልፈዋል እነሱ። ሁለተኛ ደግሞ ከአምቦ ኮሌጅ ነው መሰል የነበረው በዛ ጊዜ እና ከጅማ ትምህርት ቤት የእርሻ ትምህርት ቤት የተመረቁ ሰዎች ነበሩበት። ቢበዛ 20 እንሆናለን እዛ መስሪያ ቤት የተቀጠርነው። እኛ ከህግ ትምህርት ቤት የተቀጠርነው 4 ነበርን በጊዜው። ከኔ በፊት እንዳልኩት ዘገየ አስፋውና ጣዕመ በየነ፣ በእኔ ጊዜ ደግሞ እኔና ቢልልኝ 4ታችን ከአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ተቀጥረን ነበር። ሌሎቹ የአለማያ ኮሌጅ ምሩቃን ናቸው። እና በዛ ዘመን ያው በመግባባት ነው ሁላችንም የምንሰራው። እኛም የምናውቀው ነገር የለም ስንገባ ማለት ነው። ስለ መሬት ስሪት የምናውቀው ነገር የለም። ለመጀመሪያ ጊዜ በሰኔ ወር ነው እንግዲህ ወደዚህ መስሪያ ቤት የመጣ ነው። እኔና ቢልልኝ ጣዕመ ከኛ በላይ የነበረው ነው ሆነን ወደ ጨርጨር አውራጃ ቁኒ ወረዳ በዴሳ የምትባል ከተማ ሄድን። እዛ ለአንድ ወር ያህል የመሬት ክርክሮች ምን እንደሆኑ፣ ህዝቡን የሚያከራክረው ምን አይነት ጉዳዮች ናቸው የሚለውን መዝገቦች እያየን እንመዘግብ ነበረ። ስንቱ እጅ ነው የመሬት ጉዳይ የሆነው፣ ስንቱ እጅ ሌላ ነገር ነው፣ ስንቱ እጅ ደግሞ የመሬትን ጥያቄ ያነሳል የሚል እናጠና ነበር። ከዚህ በተረፈ ህዝቡን የአካባቢውን ህዝብ እንሰበስብና ስለ መሬት ስሪታቸው እንጠይቃቸዋለን። በአብዛኛው እኛ እንዳወቅነው ከሆነ ብዙዎቹ ጭሰኞች ናቸው እና እኔን ልቤን የነካው የአንድ የ70 ዓመት ሽማግሌ በጊዜው የተናገሩት ነው። እሳቸው ሰብስበን ስንጠይቅ እያለቀሱ እኚህ ሽማግሌ እያለቀሱ በርጫ የሚባል እንትን አለ፣ ክፍያ አለ፣ ባለርስቱ በርጫ ያስከፍልናል አሉ። በርጫ ምንድን ነው ስንል አንድ ገበሬ ዘንድሮ ይዞት የተቀመጠውን መሬት ለሚቀጥለው ዓመት በዛ ቦታ ለመቆየት ከሌሎች ጭሰኞች ጋር መወዳደር አለበት። ይህን ያህል እከፍልሃለሁ ብልጫ ብሎ ካለ ነው መቀጠል የሚችለው። ጨረታ ማለት ነው። ያን ጨረታ ካላሸነፈ ከመሬቱ አይቆይም ማለት ነው በሚቀጥለው ዓመት። እና እኔ ለመጀመሪያ ጊዜ ይህን ስሰማ በጣም አዘንኩ። ምክንያቱም እኔ ተወልጄ ባደግኩበት አካባቢ ማንም ሰው በአብዛኛው ዘሩን ቆጥሮ ትውልዱን ቆጥሮ ሀረጉን ቆጥሮ የበሬ ግንባር የምታክል ብትሆን መሬት ይኖረዋል፣ ትንሽም ትልቅም ቢሆን። እነዚህ ሰዎች ግን በተወለዱበት ሀገር በጭሰኝነት እንኳን ለመቀጠል በርጫ የሚባል ውድድር ውስጥ ያስገቧቸዋል ማለት ነው። እና ለመጀመሪያ ጊዜ በጣም ተገረምኩ እንዲህ አይነት ስሪት መኖሩን። ይህ አንዱ ነው በአንድ በኩል። በሌላ በኩል ደግሞ ዳሮ ለቦ የሚባል ወረዳ አለ። ከዛው ቀጥሎ ከቁኒ ወረዳ ቀጥሎ ገለምሶ እንደዚህ የሚባል ከተማ ነበር ትዝ እንደሚለኝ። ዳሮ ለቦ ውስጥ የራስ ብሩ ወራሾች የያዙት መሬት ተብሎ 22500 ጋሻ መሬት ጠቅላላ ወረዳውን የአንድ ቤተሰብ ሰዎች ያዙበት ነበር። እና በዛ ጊዜ በነበረው ስርዓት መሰረት አንድ ባለርስት
በመሬቱ ላይ የተጣለበትን ግብር ካልከፈለ ግብረ ጠል ተብሎ መንግስት ይወስድበት ነበር እና ይሄ ዳሮ ለቦ የተያዘውን መሬት ደግሞ መንግስት ግብሩን ስላልገበሩ እነኛ ቤተሰቦች ሊወስድባቸው ተነሳ በግብረ ጠልነት። ነገር ግን በመካከሉ ሄደው ለጃንሆይ አቤት አሉና ጃንሆይ ደግሞ ግብሩን ቀስ ብለው ይክፈሉ በሚል አልተወሰደባቸውም መሬቱ። ከዛ በኋላ መሬቱ ይወሰድ ወይንም አይወሰድ የማውቀው ነገር የለም። ምክንያቱም ጉዳዩ የገንዘብ ሚኒስቴርን የሚመለከት ስለሆነ እኛ አልተከታተልንም። እንግዲህ ይሄንን አየሁ በአንድ በኩል። በሌላ በኩል ጨርጨር ውስጥ የቅንቀና የሚባል የመሬት ክርክር ነበር። ይኸው ምንድነው? መንግስት ከሚያዝባቸው መሬቶች የተወሰነ መሬት ለምሳሌ ለአርበኞች፣ ለስደተኞች፣ ለሲቪል ሰርቫንትስ እየተባለ የሚሰጥ መሬት ነበር። ለስደተኞች ምናምን እየተባለ እና አንድ ጋሻ ተብሎ ተሰጥቶት እንደሆን ያ ሰው ከአንድ ጋሻ በላይ ይዞ ሊሆን ይችላል። ስለዚህ ሌላ መልካች መጣና እሱ የያዘው አንድ ጋሻ አይደለም 2 ነው። ስለዚህ ትርፉ ለኔ ይገባኛል የሚል ከሆነ ቅንቀና ተቀናቀነው ማለት ነው። ቅንቀና የሚባለውን ሂደት ይጀምራል እና እውነትም አስለክቶ አንድ ጋሻ የተባለው መሬት 2 ከሆነ አንዱን ጋሻ መውሰድ ይችላል ማለት ነው። እንዲህ አይነት ክርክር በብዛት ይገኝ ነበር እዛ አካባቢ ጨርጨር። እኛ እንግዲህ የምንቆየው 1 ወር ስለሆነ ሁሉንም ማወቅ አንችልም። የተቻለ በቅንጫቢም ቢሆን የተለያዩ ነገሮችን ይዘን እንመጣለን እንጂ በሙሉ በዝርዝር ለማወቅ በጣም አስቸጋሪ ነው። በጊዜውም ቢሆን አሁንም ቢሆን በጣም አስቸጋሪ ነው። 1 ወር ነው የተቀመጥነው። መንግስት ለ1 ወር ይሰጠናል። እህል ማለት ምግብ የሚያበስልልን ሰው ይሰጣል። ምኝታ የሚሆን ታጣፊ አልጋ፣ ድንኳን ምናምን ይዘን ነው የምንሄደው። እንግዲህ እዛ ያየሁት ጨርጨር ማለት ነው። በአጭሩ ይሄን ይመስል ነበር በዛ ያየሁት ማለት ነው። እሺ እንግዲህ ይሄ የመሬት ይዞታ ኮሚቴ መቋቋምን በተመለከተ እንደ ምክንያት የሚያነሱት አለ። ከ1953 መፈንቅለ መንግስት ጋር ቀጥታ ግንኙነት እንደነበረው 3 መደገፊያ ምክንያቶችም እንደዚሁ ያነሳሉ እና ወደ እነሱ ደግሞ እንለፍ እስኪ። እንግዲህ ዋናው የ53ቱ የመንግስት ግልበጣ ሙከራ ጃንሆይንም ሌሎችንም ባለስልጣኖች ያሳስባቸው እንደሆነ ግልጽ ነው። ምክንያቱም እነዛ ያሰባሰቧቸው ሰዎች በኮሚቴነት አቶ አካለ ወርቅ ሀብተወልድ በዋናነት የኮሚቴው ቸርማን ሆነው እና አቡነ መልከ ጼዴቅ በዛ ጊዜ ሊቀ ስልጣናት አባ ሀብተ ማርያም የሚባሉ ነበር እና አቶ በለጠ ገብረ ጻድቅ የመሳሰሉ ሰዎች ነበሩበት። በጣም ኃይለኛ ሰዎች ነበሩበት። ያ ኮሚቴ የአንድ ሰው ይዞታ ከአንድ ጋሻ መብለጥ የለበትም የሚል በተወሰኑት በተለይ አቶ በለጠ ገብረ ጻድቅ እና ደግሞ ማን ነበር የሚባሉ የጎንደር ቤተ እስራኤል ተወላጅ ናቸው እሳቸው እና ደግሞ አንድ የሐረር ሰው ነበሩ። እነዚህ አንድ ጋሻ በላይ መያዝ የለበትም አንድ ሰው የሚል ገፍተው ነበር። ነገር ግን ይሄ ተፈጻሚ አልሆነም። አቶ በለጠ ግን ለረጅም ጊዜ እስከ ደርግ ጊዜ ድረስ አንድ ጋሻ በላይ ሰው መያዝ የለበትም የሚለውን ይገፉ ነበር። ግን በመካከሉ አቶ ማነው ኮሎኔል ታምራት ይገዙ ነበሩ። ይቅርታ መጀመሪያ ኮሎኔል ታምራት ይገዙ ነበሩ የኮሚቴው ቸርማን። እሳቸው የጎንደር ክፍለ ሀገር ስራ ማነው አስተዳዳሪ ሆነው ተሾሙ። በምትካቸው ነው እንግዲህ አቶ አካለ ወርቅ ሀብተወልድ ተሾሞ የነበሩት። የትም አልደረሰም ግን ያ ነገር
የለውጡ ሀሳብ የትም አልደረሰም። ሁልጊዜ የሚቃወሙ ሰዎች ነበሩ። ደም ያፋስሳል ምናምን የሚል ስጋት የነበራቸው ሰዎች ነበሩ። በእነሱ ምክንያት ሳይፈጸም ቀረ። ያ ሲያቀት እንግዲህ ከኮሚቴው መቋቋም በኋላ ምን ተደረገ? በ1958 ዓ.ም የመሬት ይዞታና አስተዳደር ሚኒስቴር የሚባል ተመሰረተ፣ ተቋቋመ እና ቅድም ያልኳቸው አቶ በለጠ ገብረ ጻድቅ የሚኒስትሩ ኃላፊ ሆነው ተሾሙ። እሳቸው እንዳልኩት በጣም በመሬት ይዞታ ለውጥ የሚያምኑ ሰው ስለነበሩ ቢያንስ የጭሰኛና የባለርስትን ግንኙነት ማስወሰን አለብኝ ብለው ቆርጠው ተነሱ እና ያንን አዋጅ በአንድ አሜሪካዊ ፒስኮር ቮለንቲር ነበር፣ የሃርቫርድ ሎው ስኩል ተመራቂ የሆነ ላንግደን ማርሽ የሚባል ሰው ነበር። እሱ እንዲያረቀው አደረጉ። እኛ ያኔ አልተቀጠልንም በመስሪያ ቤቱ። እኔና ቢልልኝ መስሪያ ቤቱን ስንቀላቀል የመጀመሪያ ስራችን ይሄንን እሱ በእንግሊዝኛ የጻፈው መተርጎም ነበር። በጣም ብዙ ልፋት ተደርጎበት ፓርላማ ከቀረበ በኋላ ፓርላማው ሳያሳልፈው ቀረ። ይሄ ነበር ባጭሩ የሆነው። እስኪ ፓርላማው ያላሳለፈበትን ሂደት የነበረው ሁኔታ ምን ይመስል ነበር የሚለውን ደግሞ ይሄ እንግዲህ መጀመሪያ አቶ በለጠ ገብረ ጻድቅ ሚኒስተር በነበሩበት ጊዜ ነው ሳያልፍ የቀረው። ትዝ ይለኛል ክረምት ሊመጣ ነበር፣ ሰኔ እንግዲህ በሰኔ ይበተናሉ ፓርላማዎች እና ቶሎ አድርሱ ምናምን ተብሎ እኔና ቢልልኝ መስሪያ ቤት እያደር ተርጉመን አቀረብን። ያ ሳይሆን ቀረ። ከዛ ምን የሚል ሀሳብ መጣ? ፓርላማው ባያሳልፈውም በዲክሪ ጃንሆይ ባላቸው ስልጣን በዲክሪ እንዲያውጁት ቢደረግ የሚል እኛ እንደ ሕግ ተማሪዎች ያንን ሀሳብ አቀረብን። ግን ይሄ የሚሰራ ነገር አይደለም፣ አልሰራም። ከዛ በኋላ አቶ በለጠን አንስተው የኢትዮጵያ አምባሳደር በራሻ አድርገው ወደ ሞስኮ ላኳቸው። በምትካቸው ተራሪ አበበ ገብሬ የሚባሉ ስለ ኢትዮጵያ አስተዳደር ስለ መሬት ስሪቱም ብዙ እውቀት የነበራቸው ሰው ነበሩ። ግን እንደ አቶ በለጠ እንትን አልነበራቸውም፣ ኮሚትመንት አልነበራቸውም እሳቸው እና እሳቸው ተነሱ። ከጊዜ በኋላ ተነሱ። እኔ ተማሪ ነበርኩ እዚህ አሜሪካ ሀገር ለትምህርት ተልኬ በመጣሁ በ3 ወራቸው ተነሱ ተባለ። ሌላ ሰው ተሾሙ፣ አቶ ሙላቱ ደበበ የሚባሉ ለፓርላማ አዋጆችን የሚያስረዱ ሰው ነበሩ። እሳቸው በመሾማቸው ጥሩ ነገር መስሎ ታይቶን ነበር። ምክንያቱም እኚህ ሰውዬ ፓርላማን የማሳመን ችሎታ አላቸው ምናምን የሚል ግምት ስለነበር። ግን እሳቸው እኔ አላውቅም፣ ግን የኔ አለቃ የነበረው አቶ ኃይለልዑል ጌታሁን በቅርቡ አርፏል። እሱ በጻፈው መጽሐፍ እንዳየሁት ፈሩኝ። ሰውዬ በዛ ቦታ መቆየት ፈሩ። ምክንያቱም በየጊዜው እነዚህ ባለሀብቶቹ ባለርስቶቹ ማስፈራሪያ ይልኩባቸው ነበር እና ይህን ነገር አልፈለጉትም። እሳቸው ለቀቁና በምትካቸው አቶ በላይ አባይ የሚባሉ ለንደን ኢኮኖሚክስ ምሩቅ ናቸው። የፕላኒንግ ሚኒስትሪም ኃላፊ የነበሩ ሰው ናቸው። እሳቸው ተሹመው አገኘው። እኔ ከአሜሪካ ስመለስ እሳቸው ተሹመው አገኘው እና በጊዜው የሕግ መምሪያው ኃላፊ እንደሆን እሳቸው አድርገው ነበር። የሕግ አማካሪያቸው የነበርኩት፣ አብሬያቸው ብዙ ሰርቻለሁ። እሳቸውም እንዳቶ በለጠ የመሬት ይዞታ ለውጥ እንዲመጣ በጣም የሚፈልጉ ሰው ነበሩ። እኔ ባልነበርኩበት ጊዜ ከአሜሪካ ከመመለሴ በፊት ነው። እሳቸው አንድ ሀሳብ ይዘው መጡ። ኢኮኖሚስት እንደመሆናቸው መጠን
ከ3 ጋሻ በላይ የያዘው የባለርስት ክላስ ወይም መደብ ምን ያህል ይሆናል? ስታቲስቲክስ ለማግኘት ነው እንግዲህ ፍላጎታቸው ብለው የሆነ ሐሳብ ያደረባቸውና ያንን ሐሳብ ለሸዋ ክፍለ ሀገር ስራ አስኪያጅ ለነበረው ግለሰብ እንዲደርስ ያደርጋሉ፣ በጽሁፍ ማለት ነው። ሲያደርጉ መዝገብ ቤት ደግሞ የሆነ ሰው ያችን ደብዳቤ ወስዶ ለራስ መስፍን ስለሺ ይሰጣል። ራስ መስፍን ደግሞ ያችን ይዘው ወደ ጃንሆይ ይሄዱና ይኸውና ይሄ የሸዋን ስሪት የማያውቅ ሰው ሊያበጣብጥ ነው ህዝብ አሉ ነው የሚባለው። እንግዲህ እኔ አልነበርኩም፣ የሰማነውን ነው የምነግርሽ። ዋናው ነገር አቶ በላይ ተጠርተው ያን እንዲያቆሙ ተደረገ እና ስንት ሰው ነው፣ ስንት ባለርስት ነው፣ ስንት ፐርሰንቴጁ ነው ከ3 ጋሻ በላይ የያዘ የሚለውን የእኛ መስሪያ ቤት ሳያውቅ ነው ያ መስሪያ ቤት የተዘጋው። አይታወቅም ነበር። የእሳቸው ሀሳብም በስራ ላይ ሳይውል ቀረ። ስለዚህ ያተኮሩት በሁለት ነገር ነበር። አንደኛ የጭሰኛና ባለርስት ግንኙነትን የሚወስነውን አዋጅ በፓርላማ እንዲጸድቅ ማድረግ። ሁለተኛ የመንግስት መሬት መንግስት ከ212,000 በላይ ጋሻ መሬት ነበረው በእጁ። ይህን እንግዲህ ለአርበኞች፣ ለስደተኞች፣ ለጦር ሰራዊት አባሎች እና ለቢሮክራሲው ሲቪል ሰርቫንትስ የሚሰጥ ነው። ለመሬት ለሌላቸውም ግማሽ ጋሻ ምን ይባል ነበር፣ ለስም ያህል ይባል ነበር እና ያን መሬት ከወሰዱ በኋላ ግን ማልማት አለማልማታቸውን የሚከታተል ኃይል የለም። እንዲህ አይነት ግዴታም አልተጣለባቸውም። መሬቱን ወስደው ቁጭ ይላሉ ወይም ለጭሰኛ ይሰጣሉ እና እሳቸው ይሄንን አይደግፉም ነበር። ስለዚህ በተሰጡት ሰዎች ላይ ግዴታ መጣል አለበት እንዲያለሙት በተወሰነ ጊዜ። ካላለሙ ማስጠንቀቂያ ተሰጥቷቸው መሬቱ እንደገና ወደ መንግስት እንዲዞርና ለሚያለማ ሰው እንዲሰጥ የሚል ሀሳብ ይዘው ነበር። ሁለተኛ እንዳልኩት የጭሰኛና የባለርስትን ግንኙነት የሚወስነውን አዋጅ በፓርላማ ማጸደቅ ነበር። ይሄን ለማድረግ እሳቸው ከአቶ በለጠ የተለየ ሌላ ዘዴ ያዙ። ይሄ ዘዴ ምን ነበር? በዚህ በፓርላማ ውስጥ ያሉት አባሎች በአብዛኛው የሚመጡት ከሰሜን ክፍለ ሀገሮች፣ ከኤርትራ፣ ከትግራይ፣ በጌምድርና ሰሜን፣ ከጎጃም፣ ከወሎ ስለሆነ የድምፅ ብልጫ ለማግኘት የእነዚህን አካባቢ አባሎች ለማሳመን ጠቅላይ ገዢዎቹ ተጽዕኖ እንዲያሳድሩ ማድረግ ያስፈልጋል ብለው አስበው፣ ሎቢንግ እንደማለት ነው በአሁኑ ዘመን። ሁለት ሴስና የሚባል ሄሊኮፕተር ነበር ከአርሚ አቪዬሽን ተውሰው ያን ይዘን እኔ ከሳቸው ጋር ነበርኩ። ወሎ፣ ትግራይ፣ በጌምድር፣ ጎጃም ሄድን እና ጠቅላይ ገዢዎችን አነጋገርን። የሚመረጡት የፓርላማ አባሎች ይሄን አዋጅ እንዲያሳልፉ እርዱን ነው እንግዲህ ነገሩ። አዋጁ እንዳሉትም እርግጥ ከደቡብም ነበሩ በጣም ፕሮግሬሲቭ የምላቸው አቶ ዘውዴ በዳዳ የሚባሉ የአዲስ አበባ ከተማ ተመራጭ ነበሩ። ዘውዴ በዳዳ። አቶ አለም ሰገድ የሚባል የትግራይ ተወላጅ ነው፣ እዚያው አዲስ አበባ የተመረጠ ሰው ነበር። አቶ ለማ ኪዳኔ የሚባሉ ከጨርጨር አውራጃ የተመረጡ ሰው ነበሩ እና መጀመሪያ አዋጁ የሚቀርበው ለፓርላማ ውስጥ አንድ ኮሚቴ አለ ይሄን የሚያጠና፣ ለሱ ነው የቀረበው። ከዛ ውስጥ 7ቱ ለእኛ ደጋፊዎች ሆኑ፣ 5ቱ ናቸው ተቃዋሚ
በተለይ ትዝ የሚለኝ አንዱ የአባቱን ስም ረስቻለሁ፣ ተስፋዬ የሚባሉ እንዲያውም ሀገራቸው ወደ ላስታ ነው፣ ግን ገምጎፋ ሲል የሚባል አካባቢ አለ፣ ጥጥ የሚያበቅል ምናምን፣ እዛ አካባቢ እርሻ የነበራቸው ሰው ናቸው። በጣም ኃይለኛ ተቃዋሚያችን ነበሩ እሳቸው። አንዱ ደግሞ የሰላሌ ስማቸውን ረስቻለሁ፣ የሰላሌ አካባቢ የመጡ የልልተናኝ ወርቅ የርስት አስጠባቂ የነበሩ ሰው ናቸው። እነዚህ በጣም ኃይለኛ ተቃዋሚዎቻችን ነበሩ። ግን 7-5 በነበረው ብልጫ ወደ ዋናው ፓርላማ ሙሉ የፓርላማ አባሎች በሚሰበሰቡበት ጉባኤ እንዲጸድቅ ተላለፈ። እሱን ለማጽደቅ እየተወያዩ ባሉበት ጊዜ ከቤተ መንግስት ተደወለ እና አቶ ሰይፈ ታደሰ ይባሉ ነበር የፓርላማው አፈ ጉባኤ። እሳቸው እና አቶ በላይ አለቃችን ወደ ቤተ መንግስት ተጠሩ ሄዱ እና ከዛ እንግዲህ ጃንሆይ ምን እንዳሏቸው አይታወቅም። ያው ሁለቱም አቶ ሰይፈ ፓርላማውን በተኑ፣ አቶ በላይም እኛን ማለት ምክትል ሚኒስትሩ አቶ ንጉሴ ፍታወቅ ይባሉ ነበር፣ እሳቸውን ዘገየ አስፋውን የጭሰኛ መምሪያ ኃላፊ ነበር፣ እኔም የህግ መምሪያው ኃላፊ ነበር። ሶስታችንም ወደ ቢሮአችን እንድንመለስ አዘዙ። ተመለስን። ምን እንደሆነ ቤተ መንግስት ተጠርተው ምን እንደተባሉ የምናውቀው ነገር የለም። ግን በስሚ ነው በኋላ የምንሰማው። ያው ጃንሆይ ደስ እንዳልተሰኙና መሬት ጨርቅ መሰለህ እንዴ ምናምን የሚል ንግግር እንደተናገሯቸው ወሬ ሰምቻለሁ። ከዛ በኋላ ማለት ነው፣ እርግጠኛ ይሁን አይሁን አላውቅም። እና የጭሰኛ አዋጅ በዚህ መልክ ግብዓተ መሬት ገባ። ስዊዲሾቹ አሜሪካኖቹ ይወተውቱ ነበር። በተለይ ስዊዲሾቹ በጭላሎ አሩሲ ውስጥ በነበረው ካዱ የሚባለው የጭላሎ ልማት ድርጅት፣ የእርሻ ልማት ድርጅት ብዙ ጭሰኞች እየተባረሩ ነበረ። ምክንያቱም ስዊዲሾቹ ጥሩ አዝርት ያመጣሉ፣ በመስመር መዝራት ያስተምራሉ። ያ የእኛ ሰዎች ናቸው የሚያስተምሩት፣ ግን የሚረዱት የስዊዲሽ መንግስት ነበር። ትራክተር መጣ እና ያ ትራክተር ሲመጣ ጭሰኞች መባረር ጀመሩ። እሱ ብቻ አይደለም። በዚህ ከአዳ ከሚባለው አዳ ደብረዘይት አካባቢ ከዛ አንስቶ በሻሸመኔ መንገድ ያሉት ቦታዎች ባለስልጣኖች በቃ በጊዜው ቦሎቄ ነበረ ጥሩ ገበያ ትርፍ የሚያመጣው በገበያ ላይ የሚውለው የቦሎቄ እርሻ አስፋፍተው ነበር እና ዊኬንድ ፋርመርስ ይባሉ ነበር። በዊኬንድ ብቻ ነው የሚያርሱት እና ጭሰኞች በዚህ መልክ እየተባረሩ ስለነበር ስዊዲሾቹ የለም ይሄ የጭሰኛ አዋጅ መውጣት አለበት፣ ጭሰኛው ከርስቱ ማለት ከመሬቱ ከእርሻው ያለ አግባብ መነቀል የለበትም፣ የሚከፍለው ክፍያ በህግ የተወሰነ መሆን አለበት፣ ግንኙነቱ በሁለቱ መካከል ያለው በጽሁፍ መሆን አለበት። እንደዚህ የመሰሉ ሀሳቦችን የያዘ ነበር ይህ አዋጅ። እነሱ ይህንም ይገፉ ነበር፣ እኛም ደስ ይለን ነበር እነሱ የሚገፉት ነገር፣ ግን ሳይሆን ቀረ። በዚህ መካከል ነው እንግዲህ ሬቮሉሽኑ የመጣው ማለት ነው። የሚገርም ነው። በተለይ ስዊድኖቹ ጠንከር አድርገው ነበር የያዙት፣ እርዳታ ሁሉ እንከለክላለን እስከ ማለት። ግን ያ ሁሉ ሳይሆን ቀርቶ የአሜሪካኖቹም እንደዚሁም ደግሞ የእናንተም ጥረቶች በተለይ ደግሞ የአቶ በለጠ እንዳሉት አብዮቱ መጣና አቶ በለጠ ያሉትን ጠቅሰው የመሬት ይዞታ ለውጥ በኢትዮጵያ ከቀዳማዊ ኃይለሥላሴ እስከ ኮሎኔል መንግስቱ ኃይለማርያም በሚለው መጽሐፋቸው ይላሉ አቶ ኃይለ ልዑል ጌታሁንን የባለርስትና ጭሰኛ ግንኙነት አዋጅ በአስቸኳይ በስራ ላይ ካልዋለ ኢትዮጵያ የደም ጋን ትሆናለች ሲሉ አስጠንቅቀው እንደነበር ያስታውሳሉ። ለምን ይህን የመሰል አስደንጋጭ ኃይለ ቃል ያዘለ አገላለጽ እንደተጠቀሙ አቶ ኃይለ ልዑል በጊዜው ጠይቀዋቸው ነበር።
እንዲህ በኃይል ተናግሬ ማልሆነልኝ እንኳን ተለሳልሼ ሲሉ የሰጡት መልስ አቶ በለጠ ስለ መሬት ይዞታ መሻሻል የነበራቸውን ጠንካራ እምነት ያመለክታል ይላል እና ይገርማል በጣም እንግዲህ ሊሆን የሚመጣው ነገር ካልተስተካከለ የሚታያቸውን ሰዎች አለመስማት በኋላ ላይ እነዛም ትንሽም እንኳን ካግበሰበሱት ላይ ለመስጠት ወይም ደግሞ ቼክ ለመደረግ እንኳን ፈቃደኛ ያልሆኑ ሰዎች አብረው ይዘውት የጠፉትን ነገር ሲታሰብ እየገረመኝ ነበረ እያነበብኩኝ የነበረው እና እንደው ከዚሁ ጋር ተያይዞ የመሬት ይዞታን ለማሻሻል የተደረጉ ጥረቶች ላይ ወደ ሌላ ጉዳይ ከማለፌ በፊት ሌላ ብናነሳው የሚሉት ነገር ካለ እሱን ያንሱልን። በዋናነት እነዚህ ናቸው። የጭሰኛና የባለርስት አዋጅን ለማስወጣት እንደገና ደግሞ አቶ በላይ በግላቸው ሌላ ቢቀር መንግስት የያዛቸውን መሬቶች በሚገባ እንዲጠቀምባቸው ያስፈልጋል በሚል እምነታቸው ቅድም እንዳልኩት አንድ ጋሻ ሌላም ግማሽ ጋሻ የሚሰጡ ሰዎች እንዲያለሙት ካላለሙት እንዲነጠቁ ማድረግ እንዳለባቸው የሚል ውስጣዊ በአዋጅ ሳይሆን በእሳቸው ስልጣን አማካይነት ይሄ ግዴታ ለማድረግ ሞክረው የዚህ የጭሰኛ አዋጅ ሲወድቅባቸው በፓርላማ ሊያልፍ ስላልቻለ ይሄኛውን ጀምረው ነበር። ይሄን ጀምረው እያለ ነው እንግዲህ 66ቱ አብዮት የመጣው። ሌላ እንግዲህ ባለርስቶች በያዙት መሬት ላይ ፕሮግሬሲቭ ታክሴሽን የሚባል ነበር። ኦን አንዩቲላይዝድ ላንድ ማለት ባለማ መሬት ላይ ታክስ እንዲጨመር የሚል አዋጅ ነበረ። እሱ እንኳንስ በመሬት ይዞታ ማለት በፓርላማ ሊያልፍ ቀርቶ ለጠቅላይ ሚኒስትሩ ለሚያዙበት ካቢኔም አልቀረበም። ሌላው መሬትን የመመዝገብ ነገር ነበረ ሀሳቡ። መሬት ባለርስቶች የያዙትን መሬት በየአካባቢው እየተሄደ በዛ ዘመን እንግዲህ በእንግሊዝኛ አጁዲኬሽን ይባላል። በዛ በመሬቱ ላይ መብት አለን የሚሉት ሰዎች እነማን ናቸው? ባለርስት ነኝ ይላል ለምሳሌ አንድ ሰው የሆነ መሬት ላይ። ነገር ግን በመሬቱ ላይ ጭሰኞች ሊኖሩ ይችላሉ። የጭሰኞች መብት በዛው እግረ መንገዱን ሌላም ለምሳሌ በወለድ አገዳ ሲይዞት ይሆናል ወይንም በእንግሊዝኛ አንቲክሪሲስ ይባላል። እንደሱ አይነት ማለት ከሞርጌጅ ለየት ያለ ነው። አንቲክሪሲስ ማለት እንደሱ አይነት መብት ያለው ሰው እንዳለ ይሄንን በየቦታው ልክ እንደ ፍርድ ቤት እያጣሩ የሰዎችን መሬት መመዝገብ የሚል ሬጅስትሬሽን ዲፓርትመንት የሚባል በመሬት ይዞታ ውስጥ ነበር። ግን አንድንም መሬት በዚህ መልክ ሳያጣራ አንድም መሬት ሳይመዘግብ ነው ያ መስሪያ ቤት የኖረው። ምክንያቱም የባለርስቶችን መሬት በየቦታው ተዘዋውሮ አጁዲኬት አድርጎ ማለት አጣርቶ አሁን ቅድም ያልኳቸውን መብቶች ማን መብት አለው በመሬቱ ላይ ምን የሚለውን አጣርቶ ለመመዝገብ በዛ ዘመን በነበረው ሂሳብ ወደ 99 ሚሊዮን ዶላርስ ያስፈልግ ነበር። ይህን ኢትዮጵያ በዛ ጊዜ የላትም፣ አቅም የላትም ይህን ሁሉ ለማውጣት። ሁለተኛ በጣም ብዙ ሰው ይጠይቃል። ይህን ለማስፈጸም ረጅም ጊዜ ይወስዳል። ይህንን ደግሞ ሀሳብ ያመጡት ሎረንስን ሲምፕሰን የሚባሉ ሁለት እንግሊዛውያን ከኬንያ ልምዳቸው ተነስተው ኬንያ እንግሊዞች ያደረጉት ማለት የሰሩት ፕሮሰስ ነበር። ከዛ የተማሩትን ይዘው መጥተው ለኢትዮጵያ መንግስት ይህንን ሀሳብ አቀረቡ። ያ ዲፓርትመንቱ ሬጅስትሬሽን ዲፓርትመንት የሚባለው የመሬት ምዝገባ ተቋቋመ። ግን አንድም ነገር ሳይደረግ ያው መሬት ይዞታ ለውጥ መጣ። ይሄ ሁሉ ከንቱ ሆኖ ቀረ። እንግዲህ ማስታውሰው የተደረጉ ጥረቶች እነዚህን ይመስሉ ነበር። ግን አብዛኛው ስኬታማ አልሆነም። ከዛ አብዮቱ መጣ። አቶ በለጠ ቀጥለው ነበር ያኔም በቦታቸው። ልክ ነው። አቶ በለጠ
ልጅ እንዳልካቸው ሲሾሙ ጠቅላይ ሚኒስትር ሆነው ሲሾሙ የሚያውቋቸው ሰው ስለሆነ ያላቸውንም እምነት ጥንካሬ ስለሚያውቁ ይመስለኛል ከመጀመሪያ ራሻ ነበር የሄዱት። በኋላ ደግሞ ጋና ሄደው ነበር፣ በምክንያት አላውቅም። ከጋና ነው እንዲመጡ አድርገው ሚኒስተር ሆኑ። እኛም በጣም ተደሰትን። ምክንያቱም አቶ በለጠ በጣም እንደው በእውነት ነው የምልሽ ካየኋቸው ሚኒስትሮች ከሶስቱ እጅግ ላቅ ያለ ቁርጠኝነት የነበራቸው ለሀገራቸው መሻሻል እንዲመጣ የለፉ ሰው ናቸው። ከዛ ቀጥሎ እንግዲህ አቶ በላይ ናቸው። ሌሎቹ አንደኛውን በተለይ ዶክተር አበበ ገብሬ ዝም ብለው ለውጥ ለመገድገድ የተሾሙ እንጂ ለማምጣት ብለው የተሾሙ ናቸው ብዬ ለመውሰድ አልችልም። እሺ እንግዲህ አሁንም አለፍ እያለ ነው እየሄድን ያለ ነው። ከዛ በኋላ የነበረውስ ጥረት ምን ይመስል ነበር የሚለውን እሱን ደግሞ እንመልከት እስቲ። የመሬት አዋጁን ለማርቀቅ የነበረ ሁኔታ አጠቃላይ ነገር ምን ይመስላል የሚለውን ከመጽሐፉ ያነቡታል አድማጮቻችን። ግን እንደው ዋና ዋና ነጥቦችን የተወሰነ ይበሉን። እንግዲህ አቶ በለጠ ከመጡ በኋላ እንደ ቀድሞ እምነታቸው አንድ ሰው ከአንድ ጋሻ በላይ መያዝ የለበት የሚለውን ይዘው ለጠቅላይ ሚኒስትር ማለት ለካቢኔው አቀረቡ። ይሄን አክቹዋሊ ከኔ ይልቅ አቶ ተካልኝ ገዳሙ ሪፐብሊካንስ ኦን ዘ ትሮን በሚል መጽሐፋቸው ዘርዝረውታል። እኔ ሚኒስትር ስላልነበርኩ እዛ ሚኒስትሮች ምክር ቤት ምን እንደተነጋገሩ አላውቅም። ግን ይሄን አንድ ጋሻ ሀሳብ ይዘው ቀረቡ እሳቸው። በልጅ እንዳልካቸው ጊዜ ነው። ሌሎች ደግሞ የለም 3 ጋሻ ቢሆን ይሻላል የሚል ሀሳብ እንደነበራቸው በአቶ ተካልኝ መጽሐፍ ላይ ተመልክቻለሁ። ለማንኛውም ልጅ እንዳልካቸው አክቹዋሊ ልጅ እንዳልካቸው ትዝ እንደሚለኝ ከህንድ ሀገር ኤክስፐርቶች ብለው የመሬት ይዞታ ኤክስፐርቶች ብለው ሁሉ አስመጥተው ነበር እንትን ለማለት የመሬት ይዞታ ለውጥ ለማምጣት ይሄንን ሙከራ ሁሉ አድርገው ነበር። ይሄ ሁሉ አልሰራም። ደርግ መጣ። ደርግ ሲመጣ አቶ በለጠ አሁንም ያችን አንድ ጋሻ የምትለውን ሀሳብ ይዘው ለደርግ የሶሻል እና ኢኮኖሚክ አፌርስ ኮሚቴ የሚባል ነበረ። የዛ ሊቀመንበሩ ሻምበል ሞገስ ወልደ ሚካኤል ነው። ሻምበል ፍቅረ ስላሴ ወግደረስ፣ ሻለቃ ደምሴ ደረሳ እና ኮሎኔል አስራት የሚባል ነበር። እነዚህ በዛ ኮሚቴ የተዋቀሩ ነበሩ የደርግ አባሎች እና ለነሱ ይህን ሀሳብ አቀረቡላቸው። እነሱ ግን የለም ከመስሪያ ቤት ውስጥ ያሉ ተራማጆች የተለየ ሀሳብ አላቸው የሚል ነገር ይናገሯቸዋል። በዚህ በጣም ይከፋሉ። እንዴ ከኔ ጀርባ ደግሞ ይሄን የሚሰሩ አሉ ነው እንደ የምትሉት ምናምን ብለው መስሪያ ቤት ይመጣሉ እኛ ጋር እና በሙሉ ኤክስፐርት የምንባለውን ሰዎች ሁላችንም ሪሊ ኤክስፐርት ነበርን ለማለት አስቸጋሪ ነው። ግን ብቻ የተማሩ የተባሉትን በሙሉ ሰበሰቡና ምን ይመስላችኋል አሉ እና በዚህ መካከል አንዱ ታየ ጉርሙ የሚባል መሬት የመንግስት መሆን አለበት አለ አንደኛው። ሌላው ደግሞ ዶክተር ክፍሌ ገብሩ የሚባል ከፖላንድ ነው ተምሮ የመጣው የኤርትራ ተወላጅ ነበር። እሱና አንድ ስሙን የዘነጋሁት የወለጋ ተወላጅ 10 ጋሻ መሆን አለበት የአንድ ሰው ይዞታ። በተለይ እነሱ ይሄን የሚሉበት ምክንያት ሰፋፊ እርሻ ለማረስ ለሚፈልጉ ሰዎች ሰፋ ያለ መሬት ያስፈልጋቸዋል ከሚል እሳቤ ነው 10 ጋሻ ያሉት እና ይሄንን አሉ። ይሄ ማለት የመንግስት መሬት
መንግስት የመሬት ይሁን የሚለውንማ ያለፍንበት ዘመን ሁሉ የሚያሳየው ነገር ነው። መንግስት 212,000 ጋሻ መሬት ነበራት። ያንን እንዴት እንደተጠቀመችበት አይተናል። ለአርበኞች፣ ለስደተኞች፣ ለወታደሮች፣ ለሲቪል ሰርቫንትስ እየተባለ ነው የተሰጠው እና እንዴት መንግስት የመሬት ባለቤት ሊሆን ይገባል? ሁለተኛ ደግሞ በዚህ በአንቀጽ 130 ይመስለኛል በህገ መንግስታችን በዛ ጊዜ በነበረው ህገ መንግስት ያልታረሰ መሬት ሁሉ ይሄ ዘላን መሬት የሚባለው እንደ ሁመራ እና መተማ የመሰሉት እንደ አዋሽ ባሌ፣ ጅጅጋም ነበር እንደዚህ አይነት መሬት ዘላኖች የያዟቸው መሬቶች በሙሉ የመንግስት ናቸው የሚል አንቀጽ ነበር በጊዜው። ማለት ሰው ያልሰፈረበትን መሬት በሙሉ የመንግስት የማድረግ አካሄድ ነው። እኛ ደግሞ ይሄን እንቃወም ነበር። ምክንያቱም እርሻ አይረሱ እንጂ በከብት እርባታ ይጠቀሙበታል ይሄን መሬት። ለምንድን ነው የመንግስት የሚሆነው? የእነሱ መሬት ነው። ሁመራ መተማ የሚባለው አካባቢ፣ ጅጅጋ የነበሩት መሬቶችም ቢሆን ህዝቡ እያደገ ሲሄድ እየቀጠለ የሚሄድበት መሬት ነው። በከብት እርባታም ይሁን ወደፊት ለማረስም ቢሆን እንጨት ለመቁረጥ የመሳሰሉት ነገሮችን የሚጠቀምበት ነው እና መንግስት ይህን ሊያዝበት አይገባም የሚል ክርክር ቀደም ብለን እናደርግ ነበር እና ታየ ጉርሙ ይሄን ሀሳብ ሲያመጣ ተቃውሞ በጣም በረከተ። ከሱ በስተቀር ይሄን ሀሳብ የደገፈ የለም። የእነ ዶክተር ክፍሌ ገብሩ ሀሳብ ደግሞ 10 ጋሻ የሚለው በፍጹም የሚሰራ ሀሳብ አልነበረም። ስለዚህ ሌሎቻችን በሙሉ እንዳልኩሽ ከራሱ ከዶክተር ክፍሌ እና ከዛ የወለጋ ሰው ያልኩሽ ሰው በስተቀር የደገፈው የለም። በአጋጣሚ የወለጋ ያልኩት ሰው ስሙን ዘግንቼ ነው ይቅርታ። እሱ በጂኦግራፊ ኢንስቲትዩት በካርታ አነሳስ ማለት ነው በዛ ሙያ የተቀጠረ እንጂ ስለ መሬት ይዞታ የሚያውቀው ነገር አልነበረም። ዶክተር ክፍሌ ገብሩም ብዙ ጊዜ ተቀጥሮ በዛ መስሪያ ቤት የቆየ ሰው አልነበረም እና የእነሱም ሀሳብ ውድቅ ሆነ። በመካከሉ እኔ 10 ሄክታር ይሁን የሚለውን ሀሳብ እንደ ኮምፕሮማይዝ ያመጣሁት እኔ ነኝ። ያን አብዛኛው ተሰብሳቢ ስለተቀበለው 10 ሄክታር የአንድ ሰው ይዞታ እንዲሆን ወሰን። የሚገርምሽ 10 ሄክታርም እኮ ለማረስ አይችልም ነበር ባለፈው ዘመን የነበሩት ገበሬዎች ቢበዛ 2-3 ሄክታር ነው የሚያርሱት፣ ቢበዛ 5 ነው የሚያርሱት እንጂ 10 ሄክታር እንኳን የሚደርስ መሬት አያርሱም። ነገር ግን ያው በዛ በነበረው ስብሰባ ወይ 10 ሄክታር የሚለው ሀሳብ ድጋፍ ስላገኘ አዋጁ በዚህ መልክ እንዲቀረጽ ተደረገ። እንግዲህ ማስታውሰው ይሄን ነው። እሺ፣ አሁን ደግሞ ስለ የመሬት አዋጁን በማርቀቅ ስለተሳተፉ ግለሰቦች ያዩቸውን መጽሐፍት የሚጠቅሱበት ክፍል አለ። የክፍሉ ታደሰንና እንደዚሁም ደግሞ የአንዳርጋቸው አሰግድን በአጭር የተቀጨ ረጅም ጉዞን ከዛ ውስጥ ኮት የሚያደርጉት አለና ከዛ ጋር ተያይዞ እንግዲህ ውይይቱም ከናሁ ቴሌቪዥን ጋር ከወጣ በኋላ እንደዚሁም ደግሞ መጽሐፉ ላይ እየተደረጉ ያሉ ንግግሮችን ተከትሎ አቶ አንዳርጋቸው አሰግድ የጻፉት ነበር ለፕሮፌሰር አለማንተ ገብረስላሴ ግልጽ ማስታወሻ ከአንዳርጋቸው አሰግድ የሚልና ያው ሰፋ ያለ ስለሆነ የተወሰነውን ብቻ አንብቤው የእርስዎን አስተያየት ለመጠየቅ ነው። ትውስታዎቼ ስለ መሬት ይዞታና የተለያዩ ፖለቲካዊና ሀገራዊ ጉዳዮች በሚል ርዕስ ባሳተሙት መጽሐፍ ውስጥ የኃይሌ ፊዳንና የኔን ስሞች ያወሱባቸውን ገጾች ጓደኞቼ ልከውልኝ ደረሱኝ። ከዚያም ናሁ ለሚባለው መድረክ ህዳር 29 ዕለት የሰጡትን ቃለ መጠይቅ ተከታተልኩ። ትውስታዎቹ ብዙ እንደሚያስታውሱ ስለምገምት መጽሐፎን አግኝቼ በጥሞና አነባለሁ። እስከዚያው ድረስ ይህችን ግልጽ ማስታወሻ ልኬልዎታለሁ። ከትውስታዎቹ መካከል 3ቱ ስህተት ስለሆኑ እንዲታረሙ ለመጠየቅ ነው ብለው
ለምሳሌ አንዱን ባነብ ከሶስቱ መሃል መስሪያ ቤቱን ስለተቀላቀልኩበት ሁኔታና ጊዜ ብለው በትክክል እንዳስታወሱት በመስሪያ ቤቱ ለመቀጠር እርስዎ ዘንድ ቀርቤ አመልክቼ ነበር። ዕለቱ ቢዘነጋኝም በጥቅምት 1967 አጋማሽ ወይም መጨረሻ ላይ እንደነበር አስታውሳለሁ። ቅጥር የታገደ መሆኑን ገልጸውልኝ ተመለስኩ። ሆኖም አስከትለውና ስለዚህ ብለው የሚከተለውን አከሉ። ስለዚህ አዋጁ በሚረቀቅበት ጊዜ አንዳርጋቸው የመስሪያ ቤቱ ባልደረባ አልነበረም። መሬት ይዞታ ውስጥ መቀጠር የቻለው አዋጁ ከወጣ በኋላ ሕጉን ለማስፈጸም በየክፍለ ሀገሮችና በዋናው መስሪያ ቤት የሚያገለግሉ ሰዎች በብዛት በሚያስፈልግበት ጊዜና ደርግ የልጅ እንዳልካቸውን የአዲስ ሰው ቅጥርን ካነሳለን በኋላ ነው። አንዳርጋቸውን ብቻ ሳይሆን ሌሎች አንዳርጋቸው የጠቀሳቸውን ዶክተር ተስፋዬ ደበሳይን፣ ዮሴፍ አዳነንና ዮሐንስ ወይም ዲማ ነገውን የቀጠርናቸው አዋጁ ከወጣ ከወራት በኋላ ነው። ገጽ 89 የልጅ እንዳልካቸው የቅጥር እገዳ የተነሳው እርስዎ እንዳሉት አዋጁ ከወጣ ከወራት በኋላ አልነበረም። አቶ ዘገየ አስፋው በህዳር 1967 የመስሪያ ቤቱ ሚኒስቴር ሆነው እንደተሾሙና መስሪያ ቤቱን አዋጁን ለመተግበር የሚያስችሉ ዝግጅቶች እንዲፈጽም በደርግ በተፈቀደላቸው ጊዜ ነበር እያሉ የዘረዘሯቸው አለና የእርሳቸውን በሚመለከትም በህዳር መጨረሻ ወይም በታህሳስ ወር መጀመሪያ ላይ ከመስሪያ ቤቱ ተደውሎ ተጠራው። ከመስሪያ ቤቱ ሲደርስ ሌሎች ሁለት ተጠርተው ስለነበር እዛው ተገናኘን። በተለይም የገበሬ ማህበራትን አደረጃጀት በሚመለከተው እንድንተባበር ተጠየቅን። እኔ ጥያቄውን ተቀብዬ ለመተባበር ተስማማው። እውነታው ይሄ ነው። ስለ ድርጅቶች አባላትና ተሳትፏቸው እንደዚሁም ደግሞ የሰለሞን ዋዳን ጉዳይ በሚመለከት ነው እንግዲህ መታረም ያለባቸው ብለው ያቀረቧቸው ዘርዘር ያለው ስለሆኑ በተወሰነ መልኩ ነው ያነሳው። አንዳርጋቸው ተቀጥሯል። በኋላ ነው የተቀጠረው። ከጀርመን ሀገር ይመስለኛል የነበረው መጣ ቢሮዬ። እኔ በዛ ጊዜ እንዳልኩሽ የለውጥ ጊዜ ነበረ እና ሚኒስትሮች ሁሉ ማለት ረዳት ሚኒስትሮቹ ተባረዋል። መስሪያ ቤት ያለው ሰራተኛ በየመስሪያ ቤቱ ያባረር ነበረ ባለስልጣኖች። እኛ ማለት ጁኒየር የሆነው ሰዎች ብቻ ነው የቀረ ነው በዛ ጊዜ። እና እኔ የህግ መምሪያ ኃላፊ ነበርኩኝ እና አቶ በለጠ ሰራተኛው ፈልጓቸዋል አሉና እኔና አንድ ሌላ አቶ ወርቆ የሚባል ነበር። እሱ የአለማያ ኮሌጅ ግራጁዌት ነው፣ ልምድ ነበረው። ወሎ ስራ አስኪያጅ ሆኖ ሰርቷል፣ ገምጎፋ ሰርቷል፣ ለንደን ተምሯል። እና እሱን የፐርሶኔል ኃላፊ እኔን ደግሞ የአስተዳደር መምሪያ ኃላፊ እንድትሆኑ ሰራተኛው ፈልጓቸዋል ብለው ሾሙን። እኔ ደርቤ ሁለቱን እንትኖች መምሪያዎች ይዤ ነበር ማለት ነው። እና መጣና ጠየቀኝ ለመቀጠር። አይ መቀጠር አትችልም አሁን፣ ምክንያቱም አቶ ልጅ እንዳልካቸው እገዳ አድርገዋል፣ ሰው እንዳይቀጠር ደሞዝ እንዳትጨምሩ ብለዋል። ምክንያቱም የባጀት አጣብቂኝ ውስጥ ነበር መንግስት እና ገንዘብ የለም፣ ስለዚህ መቀጠር አልችልም አልኩት። ተመለሰ። ከዛ በኋላ ያየሁት አዋጁ ወጥቶ በተለይ ትዝ የሚለኝ አንዳርጋቸው ከመስሪያ ቤታችን ጀርባ በዚህ በውጭ ጉዳይ ሚኒስቴር ጋር በሚዋሰነው ክፍል መኪናዎች የሚቆሙበት ምናምን የመንግስት መኪናዎች የሚቆሙበት ቦታ ነበር። እዛ ላይ ወጥቶ በጠረጴዛ ላይ ወጥቶ ተማሪዎችን ለመሬት ለማስፈጸም የሚሄዱ ተማሪዎች በብዛት ነበሩ። እነሱን በቃ አጂቴት ሲያደርጋቸው ትዝ ይለኛል። ያንን አስታውሳለሁ። ይሄ አዋጁ ከወጣ በኋላ ነው። የቀጠረው ዘገየ ሊሆን ይችላል። እሱ በግሉ ዘገየ የሚቀጥራቸው ሰዎች ነበሩ። ለምሳሌ ሸዋንዳኝ በለጠን የወሎ ስራ አስኪያጅ ያደረገው ዶክተር ከድር መሐመድ የሚባል የሜሶን አባል ነው። በጣም ግሩም የሆነ ሰው የኢሉባቦር ያደረገው። ኃይሌ ተድላ የሚባል የበጌምድር ክፍለ ሀገር ስራ አስኪያጅ ያደረገው። አይምሮ የሚባል የጎጃም ስራ አስኪያጅ ያደረገው። እነዚህም ሁሉ የቀጠራቸው ዘገየ ነው፣ እኔ አይደለሁም። እና ቀጥሮት ሊሆን ይችላል። ግን እኔ እስከማስታውስ ድረስ በመሬት ይዞታ ተሳታፊነቱ አሁን ቅድም በገለጽኩት መልክ ሁሉ ተሳታፊነቱ መሬት አዋጅ ከወጣ በኋላ ነው። እሱ ግን በመጽሐፉ ያለው ምንድን ነው? አዋጁን ያረቀቅ ነው አለ ከመኢሶን እኔና መስፍን ካሱ አለ። ይሄ ፈጽሞ ሐሰት ነው።
በአዋጁ መርቀቅ ጉዳይ ዙሪያ አንዳርጋቸው ቦታው አልነበረም። የሚጠራቸው ሌሎች እነ ዮሴፍ አዳነ፣ እነ ተስፋዬ ደበሳይ እነዚህ የሚላቸው ሁሉ የተቀጠሩት አዋጁ ከወጣ በኋላ ነው። የቀጠርኳቸውም እኔ ነኝ። ዶክተር ተስፋዬንም ዮሴፍ አዳነንም ታደለች ኪዳነ ማርያምንም በኢህአፓነታቸው ምክንያት እኔ ነኝ የቀጠርኳቸው። ከዮሴፍ አዳነ ጋር እንተዋወቅ ነበር፣ ትምህርት ቤት ማለት ነው፣ በህግ ትምህርት ቤት እንጂ አንዳርጋቸው እንደሚለው በአዋጁ አረቃቀቅ ምንም ተሳትፎ አልነበረውም። ያልሞቱ ሰዎች አሉ አሁንም ቢሆን። ለምሳሌ ዶክተር ሰለሞን ጋሻው የሚባል በአሁኑ ጊዜ ሚኒሶታ የሚኖር አብሮን ካረቀቁት ሰዎች ውስጥ አንዱ ነው። እሱ ሊመሰክር ይችላል። አሁን አለ፣ በህይወት አለ። ስለዚህ አንዳርጋቸው ለምን ይሄን ያህል ርቀት ሄዶ የተሳሳተ መረጃ በመጽሐፉ ላይ እንደጻፈ በፍጹም ሊገባኝ አይችልም። እነ ዮሴፍም አልነበሩም፣ እነ ተስፋዬ ደበሳይም አልነበሩም፣ እሱም አልነበረም በማርቀቁ ረገድ። ሌላም ጣዕመ በየነ የአርቃቂ ቡድኑ ቲም ማለት ቸርማን የነበረው እሱ ነው። እሱ በህይወት አለ፣ አስመራ አለ። እና እኛ ሳንሞት እንዲህ አይነት የውሸት ታሪክ መጽሐፍ ለምን ያስፈልጋል? ተሳስቶ ሊሆን ይችል ነበር፣ ያንን ፖሲቢሊቲ ይሰጣለሁ። ነገር ግን ይሄን የመሰለ ትልቅ ነገር ይሳሳታል ብዬ አልገምትም። ሊሳሳት አይችልም። ሆን ብሎ ያደረገው ነው የሚመስለኝ እና ግን ስህተት ነው። ታሪኩ ይሄ አይደለም። እኔ ለታሪክ ያህል እንጂ ክሬዲት ለመውሰድ አይደለም ይሄን ነገር ሁሉ የምዘረዝረው። ምንም ነገር እኛ ክሬዲት የሚያሰጠን ነገር የለም። የህዝብ ንቅናቄ የህዝብ እንቅስቃሴ ያመጣው ለውጥ ነው እንጂ እኛ አዋጅ ስላረቀቅን አመጣ ነው ማለት አይደለም ያንን ለውጥ። እና ስተት ነው ያለው፣ ስተት ነው በእውነት ቢያርመው ጥሩ ነው። አሁንም በዚህ በላከው ደብዳቤ አለማረሙ ገርሞኛል። የእርስዎን ምላሽ ነው እየሰማን ያለ ነው እና አቶ አንዳርጋቸው በእሳቸው በኩል ስህተት ነበር ብለው ያሉትን እና ይቅርታ ያሉበት አለ። ለምሳሌ እርስዎን ያካተትኩት በስህተት እንደሆነና የኢህአፓ አባል የሆኑት ከዚያ በኋላ እንደነበር አስታውቀዋል ይላል መጽሐፉ ላይ። ከመካከላችን የእነዚህ ድርጅቶች አባል ሰዎች የነበሩ ቢሆንም እንኳን እኔን ጨምሮ ሌሎቻችን የየትኛውም ድርጅት አባል አልነበርንም። እኔም ኢህአፓን የተቀላቀልኩት አዋጁ ከወጣ በኋላ ነው ያሉበትን ማለት ነው። እንግዲህ ይሄ ነበርን ከዚህ ድርጅት እያሉ አቶ አንዳርጋቸው የዘረዘሩትን ማለት ነው። የእርስዎን በሚመለከት ይቅርታ እንጠይቃለሁ። የሌሎችን ስም በስህተት አክዬ ከሆነ ስህተቴን ለማረም ዝግጁ ነኝ። ሆኖም የሚከተለውንም አክለው ዘገቡ። አንዳርጋቸው አዋጁ የተዘጋጀው በሜሶን ኢህአፓ ወዝሊግ እና ኦነግ ስምምነት እንደተዘጋጀ አድርጎ ያቀረበው ትርክት ፈጽሞ ስህተት ነው። ከዛ ያው በማስረጃ ተጠቀሙበት ቁንጽል አንቀጽ ብለው አመጣጡን ለማሰብ ብችልም በጠቀሱት አንቀጽ ውስጥም ሆነ በመጻፌ ውስጥ በመላ አዋጁ በዘረዘሯቸው ድርጅቶች ስምምነት ተዘጋጀ የሚል ትርክት ከአንድም ቦታ የለም። የዘረዘርኩትም የአርቃቂ ኮሚቴውን አባላት ለይቼ አልነበረም። የአርቃቂ ኮሚቴ አባላትና የአዋጁ ግንባር ቀደም አስፈጻሚዎች ብዬ ነው ብለዋል። ስለዚህ ያው ውሸት አይደለም የጻፍኩት ነው እና ያ ትክክል ነው። አክቹዋሊ የአዋጁን ለማስፈጸም ሜሶን፣ ኢህአፓ፣ ዘማቾች ከፍተኛ ርብርብ አድርገዋል። ምንም ጥርጥር የለውም። እንዲያውም ልንገርሽ በዛ ዘመን ብዙ ሰዎች እናሰለጥን ነበር ዩኒቨርሲቲ ውስጥ። ስለ አዋጁ ገለጻ እያደረግን በየቦታው እየሄዱ እንዲያስፈጽሙ እናደርግ ነበር እና እኔ በዩኒቨርሲቲ ውስጥ ይሄንን አዋጁን በተመለከተ ገለጻዎች አደርግ ነበር። ብዙ ተማሪዎች፣ ብዙ ወጣቶች እና በዚህ መሃል አንድ ወዳጄ የሆነ ዩኒቨርሲቲ ሎው ስኩል እያለን እሱ ከኛ 2 ዓመት ይቀድመናል፣ ዮሐንስ ሲሮ የሚባል ሰው ነበረ እና እሱ ለካ የሜሶን አባል ነው። እኔም ማቀው ግን ማለት ህግ ትምህርት ቤት ሳለን በጣም ጥሩ ሰው ነው። ለእኔ ጥሩ ሰው ነበር። ቡና ይገዛልኛል ምናምን እንደዚህ አይነት ሰው ነበር እና
አንድ ቀን ዩኒቨርሲቲ አስተምሬ ስወጣ ወደ እነ አንዳርጋቸው ቤት ወሰደኝ። ኃይሌ ፊዳንም አላውቅም፣ አንዳርጋቸውንም በዛ እንዳልኩሽ ቅድም በመስሪያ ቤት መጥቶ ከማየቴ በስተቀር ግንኙነት የለኝም። ቤታቸው ወሰደኝና እና ኃይሌ ፊዳ ቤት ምሳ ጋበዙኝ እና ለካ እነሱ ሊመለምሉኝ ነው ይመስለኛል ወደ መኢሶን በዛ በዮሐንስ ሲራይ አማካይነት ማለት ነው። እና በዛን ቀን ለመጀመሪያ ጊዜ ዶክተር ተስፋዬ ደበሳይን ያየሁት ከነ ኃይሌ ፊዳ ቤት ነው። እነሱ አውሮፓ ይማሩ ስለነበር ግንኙነት ነበራቸው። እኔ አላውቃቸውም እነኝህ ሰዎች እና ግን እኔ መኢሶንም አልጣመኝም፣ የኢህአፓም አባል አልነበርኩም። የሆንኩት ደርግን በመጥላት ትንሽ መኢሶን ወደ ደርግ ያደላ ስለነበር እሱም በመጥላትና ሌላ አማራጭ ድርጅት ስለሌለ ኢዲዩ ነው። ሌላው ኢዲዩ ልገባ አልችልም። በዚያ ምክንያት ነው ኢህአፓ የገባሁት። ምክንያቱም ደርግን በትክክለኛው መንገድ በመሰለኝ የሚቃወም እና ጊዜያዊ ህዝባዊ መንግስት ይቋቋም የሚለው መፈክር ስለማረከኝ ወደዛ ድርጅት ገባሁ። የገባሁት ግን አዋጁ ከታወጀ በኋላ ነው። ሲረቀቅም ሆነ ከዛ በፊት እኔ ኢህአፓ አባል አልነበርኩም። እንደው ባጭሩ ይህን ጨምሬ ልናገር ብዬ ነው። አልነበርኩም። እኔ የገባሁት አዋጁ ከወጣ በኋላ ነው። እነዛም ያልሻቸው ሰዎች ዮሴፍ አዳነ፣ ተስፋዬ ደበሳ የመሳሰሉት እኔ የቀጠርኳቸው፣ ግን የተቀጠሩት አዋጁ ከወጣ በኋላ ነው። አንዳርጋቸውም ከዛ ውጭ ሊሆን አይችልም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።